የእስልምና ትክክለኛ ገጹ ይሄ ነው። የህንዱ ጠቅላይ ሚኒስትር ጠይቆ ቫይስ ሚዲያ ተጠይቆ እስልምና አንድ ሀገር ላይ ከ30% በላይ ከሆነ ሀገር ተበላሸ ማለት ነው ይላል። እውነትም ነው እያየን ያለ ነው። ሀገር የሚበላሸው እስልምና ከ30% በላይ ሲሆን ነው። በተለይ ወሃቢያ ያለበት ዛሬ መርሐባ። እንግዲህ እንደሰማችሁት ነው። ይሄ ነው እንግዲህ ጭንቅላታቸው ሊያስብ የሚችለው ይሄንና ይሄንን ብቻ ነው፣ ሌላ ነገር አይደለም። ግን ይሄ ነገር ያንተ ብቻ አይደለም። ዛሬ አንተ ግልጽ አወጣኸው እንጂ ያንተ ብቻ ፍላጎት አይደለም፣ የብዙሃኑ ፍላጎት ነው። ነገር ግን አንተ ብዙሃኑን አትወክልም። በርካታ ብዙ ኦርቶዶክሳውያን እንደዚሁም ደግሞ የፕሮቴስታንት እምነት ተከታዮች ሰላማዊ የሆኑና ሀገር ወዳድ የሆኑ ብዙ ይኖራሉ። ሁሉንም ወክዬ አይደለም እማወራው። ነገር ግን እንዳንተ አይነት በጣም አስተሳሰብ የወረዳቸው የአስተሳሰብ ችግር ያለባቸው ብዙ ሰዎች አሉ። እስልምና እንደሆነ አልሐምዱሊላህ ብትጠሉም ባትጠሉም በየሰከንዱ እያደገ ያለ ሃይማኖት እስልምና ነው። አሁንም ነገም ከነጎዲያም የሚያድግ ነው። ይሄም በአይናችሁ የምታዩት ነገር ነው። አላህ هو الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون إلى الله كهديانوች ቢጠሉ እንኳን እስልምናን አላህ የበላ ያደርገዋል። ከሃይማኖቶች ሁሉ ታላቅ አላህ ያደርገዋል። ታላቅም ነው። እስከ መጨረሻ ታላቅነቱንም ደግሞ ይዞ ይቀጥላል። በቁጥርም አልሐምዱሊላህ፣ በጥራትም አልሐምዱሊላህ እኛ ልጆች ነን። እኛ በመኖራችን እኮ ነው ሙስሊሙ ማህበረሰብ በመኖሩ ምክንያት እኮ ነው እናንተ የምትኖሩት። ወላሂ ነው የምላችሁ። ለምን መሰለ? የአላህ ውድ ነብዩ አለይሂ ሰላም ምን አሉ? ቂያማ አትቆምም አንድ ሰው እንኳን ምድር ላይ ላኢላሃ ኢላላህ አላህ አላህ የሚል ሰው እስካለ ድረስ ቂያማ አይቆምም። ያ ሰው የጠፋ ጊዜ አይደለም በቢሊየን የሚቆጠሩ ሙስሊሞች ሳይኖሩ ይቅርና አንድ ሰው እንኳን በመሃል ላይ ካለ ለዓለም መድህን ለዓለም መኖር እሱ ዋስትና ነው። እሱ የሌለ ጊዜ ቂያማ ይቆማል። በእኛ ምክንያት ነው ዝናብ የሚወርደው። አላህ ለሙስሊሞች ነው ዝናብ የሚያወርደው። በእኛ ምክንያት ነው ሪዝቅ የምትበላው የምትጠጣው። ምክንያቱም አላህ ያመጣው መልካም ነገሮችን አላህ ለማን ነው? ለሙእሚኖች ነው። ለሙእሚኖች ነው። ቁል መን ሐረመ ዚነተ ላሂ አለቲ አኽረጀ ሊዕባዲሂ ወጠይባት ሚነ ሪዝቅ መልካም የሆኑ ሲሳዮችን የምትበላው በእኛ በሙስሊሞች ሲሳይ ምክንያት ነው። ምክንያቱም ትክክለኛ አምላክ ያለው የኛ አላህ ነው። ትክክለኛ እስልምና ያለው የኛ ሃይማኖት ነው። ትክክለኛ እምነት ያለው የኛ እስልምና ነው። ትክክለኛ ነብይ ያለው የኛው ነው። ትክክለኛ መንገድን የምንከተለው አስካሪ መጠጥ ማንጠጣው እኛው ነን። ቁማር ማንጫወተው እኛ ነን። ዝሙት ማንሰራው እኛ ነን። ወለድ ማንበላው እኛ ነን። ክፉ ነገር ማንናገረው እኛ ነን። ለጎረቤት ምናከብረው እኛ ነን። ሌላ እምነቶችን አክብሩ ብለን ምንሰብከው እኛው ነን። ታዲያ ምኑ ነው የሙስሊም መኖር ደምህን የሚያፈላው? ክፉ መጥፎ መሆንህን ማሳያ እንጂ ሌላ ነገር እኮ የለውም እኮ ወላሂ የለውም። የኛ መኖር እንደውም በጣም ጸሎት ቢኖርህም ማለት ተቀባይነት ቢኖርህም ባይኖርህም ጸሎት አድርገህ ሙስሊሞች እንዳይጠፉ እንዲኖሩ በደንብ መጸለይ ይኖርብሃል። እንደውም ማለት ነው ላንተ ለመኖር ዋስትና የሙስሊሙ መኖር ስለሆነ። ስለዚህ 30% አይደለም ዛሬ ላይ ከ300% በላይ ሙስሊሙ ማሻአላህ ነው። ዓለም ላይ ካለ ከ20 ሺህ እምነት በላይ ብቻውን ኢስላም ብቻውን ሆኖ ከ2 ቢሊየን ልቋል። ከ2 ቢሊየን ይሄ ያለህበት ሀገር ላይ ደግሞ ኢትዮጵያ ሀገራችን ሐበሻ ላይ ደግሞ አልሐምዱሊላህ ወደድክም ጠላህም ከ70 ሚሊየን ህዝብ በላይ ሙስሊሙ ማህበረሰብ ነው። አንተ ሌላው ተደማምራችሁ የሙስሊሙን ቁጥር ግማሽ እንኳን ማከል አትችሉም። ሙቱ ቢገይዚኩም ይላል አላህ። እንደ ተቆጫችሁ በቁጭታችሁ ሙቱ እንጂ እኛስ እንበዛለን። አልሐምዱሊላህ የሙስሊሙ ቁጥር ከጊዜ ወደ ጊዜ እያደገ ነው። አሁንም ያድጋል፣ ወደፊትም ያድጋል። ወደድክም ጠላህም